አሁን በሰሞኑ ትልቁ አጀንዳ ባንዲራ ነው። ታውቃላችሁ፣ ባንዲራ አይደለም ልመልሰው ይቀርሱ ነገር ባንዲራ የአንድ ሀገር አርማ ነው። የአንድ ሀገር ብዙ ሰዎች ዋጋ የሚከፍሉለት ኮሙናል ኮዝ ነው። ሀገር የሚታይበት፣ ህዝብ የሚታይበት። ግን ላለፉት 40-50 ዓመታት የተፈለፈሉ የኮሙኒስት ፓርቲዎች የመጀመሪያ ስራቸው አይዲዮሎጂ ሳይሆን ባንዲራ መፍጠር ነው። ባንዲራ የሌለው ፓርቲ የለም ኢትዮጵያ ውስጥ። ፓርቲ ባንዲራ ምን ያደርግለታል? ፓርቲ ለዛች ባንዲራ የተሻለ ሐሳብ አለኝ ማለት ሲገባው የራሱን ባንዲራ እየፈለፈለ ጄኔሬሽን ኮንፊውዝድ ሆነ። የሆነ ሆኖ ባንዲራ ልክ እንደ ህገ መንግስቱ የማይሻሻል የማይነካ ነገር አይደለም፣ ወደፊትም ወደ ኋላም። ለምሳሌ አሜሪካን ብንወስድ 1975 ባንዲራ ሲጀምሩ ስታር አልነበረውም፣ ዩኒየን ጃክ ነው የነበረው። እነዚህ አግድሞሽ 13 አግድሞሽ 13ቱን ስቴት የሚወክሉ ዩኒየን ጃክ ይባላሉ። በ77 13 ስታር ጨመሩ። አሁን 50 ደርሷል። ባለፉት 200 ዓመታት ባንዲራቸው ብቻ 28 ጊዜ ተሻሽሏል። ልክ ሲጀመር የነበረው ነገር አይደለም። ኢትዮጵያም ውስጥ መነጋገር ያስፈልጋል፣ ማሻሻል ያስፈልጋል። እንደ ምሁር ማሰብ ያለባችሁ ግን ይሄኛው ባንዲራ ትክክለኛ ነው ያንተ አይረባም የሚል ኃይል ሳይሆን ሐሳብ ያስፈልጋል። ባንዲራችን ከሚለያይ ይሄ ቢሆን፣ ምክንያቱም ብዙ ፍላጎት ነው ያለው። የኢትዮጵያ ባንዲራ የግመል አርማ ከሌለው የኢትዮጵያ አይደለም የሚል ሰው አለ። የኢትዮጵያ ባንዲራ ኦዳ ከሌለው የኢትዮጵያ አይደለም የሚል ሰው አለ። የኢትዮጵያ ባንዲራ አንበሳ ከሌለው የሚል ሰው አለ። ብዙ ነገር ነው ያለው። ፍላጎቱ ነው። ይሄ የሚፈታው በህዝቦች ውይይትና በህዝቦች ድምጽ ነው። ግን አሁን ስለ ባንዲራ ዳይሬክት ቮት እንኳን ብናደርግ የምንግባባ ይመስላችኋል? እንወያይበት፣ ግድ የለም። እስቲ አሁን ኮከብ ተቀምጦ የሚያመጣው ችግር የለም። እንወያይበትና የብዙሃን ህዝብ ፍላጎት ከሆነ በምክክር እንፍታው። ግን አሁን ወስነን አንስተን ነገ ደግሞ አንዱ መጥቶ ጨምሮ እንደዛ አይነት ጨዋታ ውስጥ አንግባ። አብስለን ተወያይተን ተመካክረን በህግ እናስተካክለው። እንደዛ ቢሆን ነው የሚሻለው እንጂ ባንዲራ በመቀየር ኮንስቲቱሽን ማሻሻል አይቻልም። ዋናው ፍሬ ሐሳብ ግን ለእናንተ መናገር የምፈልገው ጸቡ ከባንዲራው ነው ወይ ነው? አይደለም እኮ። አረንጓዴ ቢጫ ቀይ በነበረበት ሰዓት የታሰሩ፣ የተሰደዱ፣ የተገረፉ ሰዎች ያንን ስርዓት የሚያስታውሱት ባንዲራ ውስጥ ነው። ባንዲራውን ሲያዩ ይሄ ቋንቋዬን፣ ባህሌን፣ ማንነቴን ይነካው ብሎ ስርዓቱን ነው የሚያስቡት። አሁን ደግሞ ኮከብ ከመጣ በኋላ በኔ ጊዜ በኢህአደግ ጊዜ የታሰረ፣ የተገረፈ፣ የተጎዳ፣ የተሰደደ ደግሞ ልክ ኮከቡን ሲያይ እኔን ነው የሚያየው። አይደለም? ስርዓት ላይ ነው በሽታው ያለው እንጂ በቅንነት ትርጉሙ ላይ አይደለም ችግሩ። ስርዓት ካልተስተካከለ በስተቀረ ሚስተር ኤክስ አሸንፎ ባንዲራ ስለቀየረ፣ ዋይ አሸንፎ ስለቀየረ ቴምፖራሪ ድል ነው፣ ዘላቂ የሚሰበስበን ሐሳብ አይሆንም። ያን ለመቀየር በምክክር ብናስተካክለው ይሻላል የሚል ሐሳብ